ዶክተር ኢዩኤል ገብሬ ይባላለሁ። በሌዊ ስፔሻሊቲ የጥርስ ሕክምና ክሊኒክ ውስጥ ነው የምሰራው ማለት ነው። ስለ አፍ ውስጥ ስናወራ የአፍ ውስጥ ሕክምና ወይም የአፍ ውስጥ ጤና አጠባበቅ ወሳኝ ነገር ነው። ስለ አፍ ሲወራ ብዙ ጊዜ ከሚካተቱት ነገሮች አንደኛው የጥርስ ንጽህና መጠበቅ ነው። አንድ ሰው የጥርስ ንጽህና የሚጠብቅ ከሆነ ጥርሶቹ አይቦረቦሩም፣ ወደ ተለያየ በሽታ ላይሄድበት ይችላል እና ህመምም ላይሰማው ይችላል ማለት ነው። ሌላኛው ደግሞ ምላስን ማጽዳት ነው ከጥርስ ባሻገር ማለት ነው። ምላስን በምናጸዳበት ጊዜ ደግሞ ብዙ ጊዜ ምላስ ላይ ፈንገሶች ይቀመጣሉ። እነዛ ፈንገሶች ማይጸዱ ከሆነ ለአፍ ጠረን መነሻ ምክንያት ሊሆን ይችላል። ስለዚህ ምላሳችን መጸዳት ይኖርበታል ማለት ነው። ሌላው ድዳችንም እነዚህ ሁሉ ከአፍ ጤና ጋር ተያይዞ ነው የሚሆነው ማለት ነው። አንድ ሰው ጥርሱ ማያጸዳ ከሆነ ለፔሪዶንታይተስ ወይም ለድድ በሽታ ተጋላጭ ሊሆን ይችላል ማለት ነው። እነዛም ነገሮች ደግሞ እየቆዩ ሲሄዱ ጥርሳችን ድዳችን እየሸሸ ጥርሳችንም ተጋላጭ የሆነ የጥርስ መነቃነቅና እስከ ጥርስ መውለቅ ደረጃ ልንደርስ እንችላለን ማለት ነው። ስለዚህ ጥርሳችንን በደንብ መጠበቅና ማጽዳት ይኖርብናል። የጥርስ ንጽህና የሚጠበቀው እንግዲህ በሁለት አይነት መንገድ ነው። አንደኛ ማንኛውም ሰው ጥርሱን በቀን 2 ማጽዳት አለበት። ማታ ማታና ጧት ጧት። በተለይ ማታ ማታ ማይጸዳ ከሆነ ጥርሳችን ብዙ ሰዓት ተኝተን ስለምንሆን ብዙ ጊዜ የጥርሳችንን ማናጸዳው ከሆነ በምንተኛበት ጊዜ የደም ሰርኩሌሽን ወይም ሳሊቨር ፕሮዳክሽን ብዙ አይኖርም። በዛን ጊዜ አፍ ውስጥ የሚቀመጡ ባክቴሪያዎች መራባት ይጀምራሉ። ሰው ጠዋት ስንነሳ ያፍጠረን ምናምን ሊያጋጥመን ይችላል ማለት ነው እና ጥርስ መቦርቦርም ብዙ ጊዜ ከነዛ ጋር ቀስ በቀስ እየቆየ ስለሚመጣ ማለት ነው። ሰው ማታ ማታ በደንብ መጸዳት አለበት ጥርስ። ከዛም በኋላ ጠዋትን ማጽዳት ይኖርብናል። ለዚህ ነው በቀን 2 ጥርሳችን ማጽዳት አለብን። ከዛ በኋላ ግን እነዛ ነገሮች እየገፉ ሲሄዱ ወደ ጥርስ ሐኪም ቤት በመሄድ የጥርስ እጥበት ማድረግ ሊኖርብን ይችላል ማለት ነው። የአጸዳድ ዘዴዎቹ ብዙ አይነት የአጸዳድ ዘዴዎች አሉ። አንደኛው የጥርስ ብሩሽ መጠቀም ነው። የጥርስ ሳሙናና የጥርስ ብሩሽ መጠቀም ነው። ወደ ክፍለ ሀገር አካባቢ ብዙ ጊዜ የጥርስ ብሩሾችና ሳሙኖቹን ማህበረሰቡ ላይ ይጠቀም ይችላል። ሰው የተለያዩ ከእጽዋት የሚገኙ መፋቂያዎች አሉ። በእነሱ ጥርስ ሊጸዳ ይችላል። ግን ዋነኛው ነገር ቤተኛውን ብቻ ይጽዳ፣ ጥርሳችን መጠበቅ አለበት። ፕሮፐር በሆነው የአጸዳድ ስታይል ጥርሳችን መጽዳት ይኖርበታል። ለምሳሌ አንድ ሰው ጥርሱን የጀርባውን ክፍል ማጽዳት ሲፈልግ የጥርስ ብሩሹን 90 እንዲህ አስተኝቶ 45% ነው ማጽዳት ያለበት። የፊት ለፊት ከሆነ ደግሞ ሰርኩላር ነው ማድረግ ያለበት ማለት ነው። ውስጥ ያሉትን ደግሞ ወደ ታች ሳይሆን ማጽዳት ያለበት ወደ ላይ ነው መጸዳት ያለበት ማለት ነው። ብዙ የቴክኒኮች አሉ። በእነዚህ ምክንያት ሰው ጥርሱ ማጽዳት አለበት። ግን ዋናው መረሳት የሌለበት ነገር ምንድነው? ጥርሳችን በምናጸዳበት ሰዓት ምላሳችን መተው የለበትም። ምላሳችን የምንተው ከሆነ እዛ አካባቢ ምላሳችን ላይ የሚቀመጡት እነዚህ ባክቴሪያዎች በቀስ እየተንሰራፉ ስለሚሄዱ እዛ አካባቢ ሰልፈር ፕሮዳክሽን ሊፈጠር ይችላል። ያለ ሰልፈር ፕሮዳክሽን ማይነሳ ከሆነ ደግሞ ለአፍ ጠረን ምክንያት ሊሆን ይችላል ማለት ነው። ያኛው ለአፍ ጠረን ምክንያት ከሆነ ደግሞ ምን አይነት ነገር ሊኖር ይችላል? ለምሳሌ እንደ ኤግ ካየሽ በጣም ሽታው እየቆየ ሲሄድ በጣም ከፍተኛ ነው እና እንደሱ አይነት የአፍ ጠረን ሊኖረን ይችላል ማለት ነው። ስለዚህ ጥርሳችንን ብቻ ሳይሆን ምላሳችንን መጸዳት ይኖርበታል ማለት ነው። የአፍ ጠረን ከብዙ ምግቦች ጋር ሊያያዝ ይችላል። ለምሳሌ የአፍ ጠረን አንደኛው መነሻ ምክንያቱ ከምንመገባቸው ምግቦች ነው። ሰው ለምሳሌ እንደ ፕሮቲን፣ ካርቦሃይድሬት ነው የሚመገበው ብዙ ጊዜ። እነሱን ምግቦች ማይጸዱ ከሆነ ጥርሳችን ጥግ አካባቢ ቀስ በቀስ ወደ ሻህላ ካልኩለስ ወደምንለው መቀየር ይጀምራሉ። ያኔ ደግሞ እነሱ ማይጸዱ ከሆነ እዛ አካባቢ ባክቴሪያዎች ብዙ ስለሚንሰራፉ ለጥርስ መሸሽ፣ ለጥርስ መቦርቦር ምክንያት ሊሆን ይችላል። እሱም ደግሞ እየቆየ በሚል ለአፍ ጠረን መነሻ ምክንያት ሊሆን ይችላል ማለት ነው። አንደኛው መገለጫ ኢንፌክሽን ነው። ለምሳሌ እንደ ፔሪዶንታይተስ የምንለው የጥርስ አቃፊ የሚባሉ ድዱ አለ እና እነዚህ በሚጎዱበት ሰዓት ለምሳሌ አንድ ሰው ድዱ ተጎድቷል ቢባል አንደኛ ድዱ ይቀላል፣ ሁለተኛው ድዱ የሆነ የመሻከር ነገር ይታይበታል፣ ሶስተኛው ድዱ ይደማል፣ አራተኛ ደግሞ ድድ መሸሽ ይኖራል።
በእንደዚህ አይነት ጊዜ ያ ድድ ቦታ ተቆጥቷል ወይም ድዱ ኢንፌክሽን ይዟል ማለት ነው። ሌላኛው ደግሞ ጥርሳችን አንዳንዴ ድድ አካባቢ እብጠት ሊኖር ይችላል። ይሄም ከኢንፌክሽኑ የጥርሳችን ስር የሚባል አለ። የጥርሳችን ስር የውስጠኛው ስር ኢንፌክሽን በሚኖርበት ጊዜ ጥርሳችን ይሄ የሚመጣው ከጥርስ መቦርቦር ጋር ነው። ጥርስ መቦርቦር ቶሎ ማይሞላ ከሆነ ወይም ቶሎ ወደ ሐኪም ቤት ማንሄድ ከሆነ ያኛው ቦታ ላይ ወደ ስር ይገባል። የጥርሳችን ስር ገባ ማለት ደግሞ ኢንፌክሽን ይፈጠራል። ያ ኢንፌክሽን ደግሞ ጥርሳችን እንዲያብጥ ፐስ ወይም መግል እንዲይዝ ሊያደርግ ይችላል እና እነዚህ ነገሮች ቶሎ ተብሎ ወደ ሕክምና ክሊኒክ በመሄድ አፋጣኝ ክትትልና ሕክምና ሊያስፈልገው ይችላል። መፍትሄ ያለው ቀላል ነገር ነው ማለት ነው። የጥርስ መቦርቦር ወይም የጥርስ መሸርፍ ዋነኛው መንስኤው ምንድነው? ጥርስን አለማጽዳት ነው። ጥርስ ማይጸዳ ከሆነ እዛ አካባቢ ያሉ ባክቴሪያዎች አሲድ ፎርሜሽን ስለሚረጩ ጥርሳችን ኢዝሊ ይፈረካክሱታል። በሚፈረከስበት ጊዜ ደግሞ ጥርሳችን እየተቦረቦረ ይሄዳል ማለት ነው። ጥርስ መቦርቦር ደግሞ ከመጣ ቅድም እንዳልነው ወደ ሌላ ነገር ይሄዳል ማለት ነው እና ይሄ የላይኛው ኢናሜል ለምሳሌ የጥርሳችን የመጀመሪያው ፓርቱ ዋይቲንግ የሚያንጸባርቀው ኢናሜል ይባላል እና ብዙ ጊዜ እነሱ ጥርሳችንን ማንጠብቅ ከሆነ ጥርሳችንን ይሄ ማንጠነቀቅለት ከሆነ እየተጎዱ ይሄዳሉ። ወደ ውስጠኛው ፓርት ዴንቲን የሚባል ከዛ እያለፈ ወደ ውስጥ የጥርስ ስር ወይም የነርቭ የውስጠኛው ፐልፕ ችግር ውስጥ እንገባና ያው ወደ ቅድም ወዳልነው እብጠት፣ ኢንፌክሽን መያዝ ነገሮች ይመጣሉ ማለት ነው። የአፍ ሽታ ምናምን ተብሎ ሲጠይቅ ብዙ ጊዜ ያው ሰው አያውቀውም። የሚነግርሽ አጠገብ ያለ ሰው ነው። አሁን አንድ ሰው ያፍ ጠረን አለበት የለበትም ብሎ ቴስት ማድረጊያ መንገዶች አሉ። ያው እኛ እንደ ሐኪም ሰው ያፍ ጠረን አለብህ የለብህም ተብሎ ክሊኒክ ሲመጣ ቴስት እንዲያደርግ የተለያዩ መንገዶችን እንጠቀም እንችላለን። ግን አንድ ሰው የአፍ ጠረን እንዳለበት ሊነግረው የሚችለው ወይ ባለቤቶቹን ወይ ልጆቹ ወይ ጓደኞቹ ወይ ብራዘሩ ወይ ሲስተሩ ሊሆን ይችላል ማለት ነው። አጠገብ ያለው ሰው ነው። ያው በሚተነፍስ ሰው የአፍ ጠረኑ የሚገለጸው በሚተነፍስበት በሚያወራበት ጊዜ ነው። ሌላ ሰው ነው ሊነግርሽ የሚችለው ማለት ነው። ይሄኛው ነው መገለጫ ምክንያቱ ማለት ነው። ሌላኛው ደግሞ ዝም ብሎ አፋችን ሊደርቅ ይችላል። አፍ መድረቅ ካለ የአፍ ጠረን መነሻ ምክንያት ነው ማለት ነው። ለምሳሌ አሁን የልብ ህመም ያለባቸው ሰዎች ይሄ አፋቸው ቶሎ ቶሎ ይደርቃል። ይሄ ሲስተሚካል ዲዚዝ አንደኛው መገለጫው ስለሆነ ማለት ነው። የአፍ መድረቅ ለአፍ ጠረን መነሻ ምክንያት ሊሆን ይችላል ማለት ነው። አንድ ሰው ጥርስ መቦርቦር ኢንፌክሽን ካለበት ያ ኢንፌክሽን ማይጸዳ ከሆነ በብለድ ስትሪም አማካኝነት ወደ ውስጥ ይገባል። በምንጠጣበት ጊዜ ማለት ነው። ያ ነገር ቀጥ ብሎ ወደ ብለድ ስትሪማችን ውስጥ ይገባል። ያ ነገር ደግሞ ቆይቶ እዛ አካባቢ ይሄ ብለድ ሰርኩሌሽኑን ሊገታው ይችላል፣ ክሎት እዛው አካባቢ ማለት ነው። በዛን ጊዜ ደግሞ ፕሬዠር ሊፈጠር ይችላል፣ ባክቴሪያዎች ስለሆኑ ማለት ነው እዛ አካባቢ ገብተው የፕሬዠር ይፈጠራል ማለት ነው። የደም ግፊት አለ ማለት ደግሞ ወደ ልብ ኬዝ፣ ወደ ዲያቤቲክ ከዛም አልፎ ደግሞ ወደ ስትሮክ ሊያደርስና እስከ ሞት ሊያደርስ ይችላል ማለት ነው። መነሻ ምክንያቱ ከየት ነው? ከአፍ ውስጥ ችግር ነው ማለት ነው። አፍ ውስጥ ችግር ብዙ ጊዜ ሲሄድ ትሮት ኢንፌክሽን፣ ብዙ ጊዜ አንዳንድ ሰው ቶንሲል ምናምን ከአፋችን ውስጥ በሚሄደው ባክቴሪያ ምክንያት ነው እና አንዳንዴም የራሱ እንትን ሊኖር ይችላል። ግን መነሻ በዚህ ነው በምንመገባቸው። ትሮት ኢንፌክሽን ካለ ደግሞ ብዙ ጊዜ ልጆች ላይ ካየሽ እነዚህ አይነት ነገሮች ወደ ልብ ኬዝ ይሄዳሉ ማለት ነው። ተያያዥ ናቸው ማለት ነው። ለምሳሌ አንድ ሰው የስኳር በሽታ ያለበት ሰው አንደኛው ከአንደኛው ጋር ተመጋጋቢ ነው ማለት ነው። ለምሳሌ የአፍ ውስጥ ችግር ያለበት ሰውና ሲስተሚካል ዲዚዝ ያለው ሰው፣ ለምሳሌ የአፍ ውስጥ ችግር ያለበት ሰው አሁን ወዳልኩሽ ይሄዳል። ሲስተሚካል ዲዚዝም አሁን ያልናቸው ስኳር ምናምን ያለበት ሰው ደግሞ መገለጫ አለው። ለምሳሌ አንደኛው መገለጫ ውስጥ የአፋችን ወይም ጥርሳችን ድዳችን መሸሽ፣ የድድ መሸሽ፣ የድድ ይሄ ጥርስ መነቃነቅ፣ እነዚህ ነገሮች ሊኖሩ ይችላሉ። የስኳር በሽታ ያለበት ሰው ተጋላጭ ስለሚሆን ማለት ነው።
የስኳር በሽታ ያለበት ሰው እንደዚሁ የአፍ ውስጥ መገለጫ አለው። ስኳር በሽታ ስለሆነ አንደኛው ምንድነው የጥርስ መነቃነቅ። የስኳር በሽታ ያለበት ሰው የጥርስ መነቃነቅ ሊኖር ይችላል። የድድ መሸሽ ሊኖረው ይችላል። በቃ ለነዚህ ለፔሪዮዶንታይተስ ተጋላጭ ይሆናል ማለት ነው። ሌላኛው ደግሞ የፕሬግናንሲ ላይ ያሉ ሰዎች ፕሬግናንሲ ላይ ያሉ እንስቶች ምንድነው የሚሆነው ማለት ነው። የፕሬግናንሲ ላይ ያለ ሰው የአፍ ውስጥ መገለጫ አለው። ለምሳሌ የድድ ኢንላርጅመንት ሊኖር ይችላል። ድዳቸው ሆርሞናል ቼንጅ በሚኖርበት ሰዓት ድዳቸው ማበጥ ወይም የድድ ኢንላርጅመንት ምናምን ሊኖር ይችላል ማለት ነው። ሶ የራሱ አንዱ ካንዱ መመጋገብና እንደዚህ አይነት ነገሮች ሊኖሩ ይችላሉ ማለት ነው። ለምሳሌ አንድ ሰው ውሃ በሚጠጣበት ሰዓት ጥርሱን የሚጠዘጥዘው ወይም በጣም ቅዝቅዝ የሚለው ከሆነ ኤርሊ ሳይን ነው ማለት ነው። ቀድሞ መታወቅ። ይሄ ሰው ቶሎ አንደርስታንድ አድርጎ ለምንድን ነው የሚጠዘጥዘኝ? በዚህ በኩል ብቻ ውሃ ስጠጣ ለምን በዚህ በኩል ይጠዘጥዘኛል? ለምን በዚህ በኩል አልጠዘጠዘኝም ብሎ ቼክ አድርጎ ራሱ ወደ ክሊኒክ መጥቶ መታየት ሊኖርበት ይችላል ማለት ነው። አንደኛው እነዚህ ናቸው። እኛ የራሳችን ቴስት የምናደርግበት መንገዶች አሉ፣ ግን ሰው ራሱ ቴስት ማድረግ የሚችልባቸው መንገዶች እነዚህ ናቸው። ሌላኛው ደግሞ ይሄ ሸክላ ወይም ካልኩለስ የምንለው ጥግ ውስጡ ካለ አንድ ሰው እነዛ ነገሮች ጥርስን ስለሚበሉ አሲድ ስለሚረጩ ፎርሜሽን ስለሚኖር እዛ ጋር ጥርስን ስለሚበላ እንደዚህ አይነት ችግር ያለበት ወይም ሸክላ ውስጥ የጥርሳችን ጥግ ከስር የሚይዙ ከሆነ ቶሎ ብሎ ክሊኒክ መጥቶ መታየት ይኖርበታል። እነሱ ማይጸዱ ከሆነ ለድድ መሸሽ፣ ከዛ ለጥርስ መቦርቦር፣ ከዛም አልፎ እስከ ጥርስ መነቀል ድረስ ሊያደርሱ ይችላሉ ማለት ነው። ስለዚህ እነዚህ ኤርሊ ሳይኖችን በማየት ሰው መጥቶ ወደ ክሊኒክ መታከምና መታየት ይኖርበታል ማለት ነው። ብዙ ጊዜ አንድ ሰው ቅድም እንዳልነው የጥርስ መነቃነቅ በብዙ ደረጃ ሊመጣ ይችላል። የጥርስ መነቃነቅ አሁን ጥርስ መነቃነቅ በሚኖርበት ሰዓት ስናኝክ በደንብ ልናኝክ አንችልም፣ ያመናል። ጥርሳችን አቅሙን አጣ ማለት ነው። መስነፍ የሚባለው የጥርስ አቅሙን ሲያጣ፣ ለምሳሌ መንከስ ሳይችል ሲቀር መነቃነቅ ሚኖር ከሆነ፣ እዛ አካባቢ ደግሞ የጥርስ መቦርቦር ሚኖር ከሆነ፣ እነዚህ ነገሮች ሚኖሩ ከሆነ ጥርሳችን ሰንፏል ወይም አቅም አጥቷል ልንል እንችላለን። የጥርስ መነቃነቅ ካለ በተለያየ ሕክምና ሊስተካከል ይችላል። የራሱ ሕክምና አለው። አንድ ሰው ጥርሱ ሰነፈው አቅም አጣ ካለን በተለያየ ምክንያት ለምሳሌ ማይጠቅም ከሆነ ጥርሱ ያኛው በጣም ተነቃንቆ ግሬድስ 1 2 3 የሚባሉ የጥርስ መነቃነቅ ደረጃዎች አሉትና እስከ መጨረሻው ከደረሰ ምንም ልናደርገው አንችልም። ጥርሱ ወጥቶ በአርቲፊሻል ጥርስ ቶሎ መተካት አለበት። ማይተካ ከሆነ አጠገቡ ያሉ ጥርሶችን መንሻፈፍ፣ መጣመም፣ የላይኛውም ጥርስ መርዘም ሊኖር ይችላል ማለት ነው። ብዙ ጊዜ እነዚህ በቫይረስ እና በባክቴሪያ የሚመጡ በሽታዎች አሉ። ለምሳሌ ጥርሳችን አካባቢ ብዙ ጊዜ በባክቴሪያ የሚመጡ ናቸው አይደለ? አንድ ሰው ጥርሱን አመመው ከተባለ እስከ ጆሮ ድረስ ሊያመው ይችላል። ይሄ ምልክቱ ነው። እዚህ ጋር አሞት እዚህ ድረስ ሊያመው ይችላል። ከፍሎ ራሱን ሊያመው ይችላል። ይሄ ከነርቭ ጋር ተያያዥነት ስላለው ነርቭ ከላይ ጀምሮ ነው የሚመጣው። ከዛ ወደዚህ እያለ የራሱ መንገዶች አሉት የሚከፋፈልበት እና አንድ ሰው ጥርሱን እዚህ ጋር ካመሙ እስከ ጆሮ ድረስ ይሄ እንዳለ መንጋጋውን ጆ የሚባለውን ይሄ እንትኑ ሊያመው ይችላል እና እስከ ጆሮ ድረስ ሊያመን ይችላል። ይሄ አንደኛው መገለጫ ነው። ብዙ ጊዜ ለጥርስ ህመም ተጋላጭ የሚሆኑ ሰዎች እንደ ሲጃራ፣ መጠጥ የሚጠጡ ሰዎች። ለምሳሌ አሁን አንድ ሰው መጠጥ የሚጠጣ ከሆነ ሕክምና ቦታ ላይ መጥቶ ማደንዘዣ በሚወጋበት ሰዓት ቶሎ ላይ ደነዝ ይችላል። ተጋላጭ ናቸው እነዚህ አይነት ሰዎች። ሲጃራ የሚያጨሱ፣ ጫት የሚጠቀሙ፣ መጠጥ የሚጠጡ ሰዎች የበለጠ ተጋላጭ ናቸው። ሌላኛው ደግሞ ሜዲኬሽን የሚወስዱ ሰዎች፣ የተለያየ ሜዲኬሽን የሚወስዱ ሰዎች ይበልጥ ተጋላጭ ናቸው። ተጋላጭ ከሚባሉ ሰዎች መካከል አንድም የእድሜ መግፋት ነው አንደኛው። እድሜ እየገፋ ሲሄድ
ድድ እየሸሸ ሊሄድ ይችላል። የጥርሳችን ያው አጥንት እየሰሳ ስለሚሄድ ጥርሳችን የተጎዳ ምናምን ሊሄድ ይችላል በእድሜ አንደኛው ተጋላጭ ምክንያት ሊሆን ስለሚችል ማለት ነው። እድሜያቸው የገፉ ሰዎች ቶሎ ክሊኒክ በመሄድ በመታየት የጥርሳቸውን ሁኔታ እና የአፍ ጤንነታቸውን ሁኔታ መጠበቅ ይችላሉ ማለት ነው። ማይጠብቁ ከሆነ ግን ያ ነገር ለብዙ ለሲስተሚካል ዲዚዝ ተጋላጭ ሊሆን ይችላሉ ማለት ነው። ለጥርስ ህመም፣ ለአፍ ሽታ፣ ለምላስ ውስጥ ለሚኖር ለድድ ኢንፌክሽን፣ የተለያየ ራሱ የሆነ ህክምና አለው። አንደኛው ህክምናው ሜዲኬሽን ነው። ሜዲኬሽን ሲባል ያው መድኃኒት ማለት ነው። አንደኛው እሱ ነው። ሁለተኛው ግን ለምሳሌ የጥርስ እጥበት ሊሆን ይችላል። ለድድ ህመም ተጋላጭ እንዳይሆኑ የሚያደርጋቸው ሰው ጥርሱን በአመት 2 ጊዜ ክሊኒክ እየመጣ የሚታጠብ ከሆነ ይሄ ካልኩለስ የሚባለው ጥርሳችንን እና ድዳችን ላይ ጎዳ ይችላል ማለት ነው። አንደኛው መታጠብ ነው። ሌላኛው ደግሞ የተለያዩ ህክምናዎች አሉ። ለምሳሌ የጥርስ መቦርቦር ካለ አንድ ሰው እዛ ቦታ ላይ ያሉት ከተጸዳ በኋላ ሙሌት ይደረጋል ማለት ነው እንዳይሰፋ። ግን ያኛውም አልፎ የሚሄድ ከሆነ ደግሞ የስር ህክምና የሚባል አለ። ስሩ ይታከምና ነርቭ ታክሞ እንዲድን ይደረጋል ማለት ነው። እሱም በጣም የመጨረሻ ከሆነ ተበልቶ ጥርሳችን አቅም ካጣ ደግሞ እንዲወጣና በአርቲፊሻል እንዲተካ ሊሆን ይችላል ማለት ነው። እነዚህ አንደኛው ህክምናው ነው። ሌላኛው የህክምና ነገሮች ደግሞ አሉ። ለምሳሌ የጥርስ መዛባት ወይም የጥርስ አቀማመጥ የተዛባ ከሆነ በኦርቶዶንቲክ ወይም በብሬስ ህክምና ሊስተካከል ይችላል ማለት ነው። ከዛም ባለፈ ደግሞ አሁን ደግሞ በጣም እየተሰራበት ያለው በኢንቪዚብል አላይነር በሚባሉ በእነሱ ሊስተካከል ይችላል ማለት ነው። በማይታይ ብሬስ ሰው በተለያየ ምርጫ ጥርሱን ማስተካከልና መጠበቅ ሊኖርበት ይችላል ማለት ነው። ብዙ ጊዜ ምንድነው ጥርስ በማይጸዳበት ጊዜ እንዳልነው የተለያየ ኢንፌክሽኖች መቦርቦር ምናምን ሊኖር ይችላል። እነሱ አንደኛው ፓርት ነው። ግን ያው ምች ተብሎ እንዲህ የተቀመጠ ነገር ምንድነው ምች የሚባለው ነገር እንዲህ የተቀመጠ ነገር ላይኖር ይችላል። ምች የሚባለው ራሱ የተለየ ነገር ስለሆነ ማለት ነው። ግን አንድ ሰው ብዙ ጊዜ ጥርሱን ማያጸዳ ወይም ጥርሱን ማይከታተል ከሆነ እነዚህ ነገሮች የጥርሳችን ላይ የራሱ የሆነ ፋክተር ይኖራል። ምላሱን ማያጸዳ ከሆነ የራሱ የሆነ ፋክተር ይኖራል። የተለያየ አፉን ማይጠብቅ ከሆነ ማለት ነው። የነዚህ ተጋላጭ ስለሚሆኑ ተጋላጭነታቸው ነው የሚጨምረው እንጂ ይሄ እንደዚህ ምች መታኝና ጥርሴ እንደዚህ ሆነ የሚባል ነገር በሳይንሱ የተደገፈ ነገር የለውም። ንቅሳት ብዙ ጊዜ ለጥርስ መነቃነቅ፣ ለጥርስ መድማት መፍትሄ ነው ተብሎ ያው በሕክምናው እንጂ የተቀመጠ ነገር የለም። ግን ምንድነው ንቅሳት ብዙ ጊዜ ሰው ሲነቀስ ቆዳውን ነው የሚነቀሰው። እዚህ ጋር ግን እንግዲህ ሶፍት ቲሹ ነው የሚነቀሰው። ሶፍት ቲሹን ደግሞ ነቀሹ ማለት ለብዙ ሲስተሚካል ዲዚዞች ተጋላጭ እንድትሆን ለካንሰር ተጋላጭ እንድትሆን ሊያደርግ ይችላል ማለት ነው። ምክንያቱም እዛ ጋር መርፌ ነው የሚጨቀጨቀው ቆዳ ላይና ሶፍት ቲሹ ላይ ወይም ድዳችን ላይ አንድ አይደለም። ይሄ ቢቆም የተሻለ ነው እንደ ሐኪም። ቁርንፉድ መያዝ፣ ጫው መያዝ፣ እዛ አካባቢ የተለያዩ ነገር እንደ ሽንኩርት ምናምን እነዚህ ህመሙን ሊያስታግሱት ይችላሉ። ግን ቋሚ መፍትሄ የሚሆኑ መነሻው ታውቆ መነሻውን ማከም ሲቻል ገብቶሻል። እንደዚህ ካልተደረገ ይሄ አሁን ቁርንፉድ ስለያዝን ወይ ነጭ ሽንኩርት ስላደረግን ያ ቦታ ይድናል ማለት አይደለም። ሊያስታግስልን ይችላል። ዋነኛው ነገር ሰው በቤት ውስጥ ራሱን በራሱ ማከም ይችላል። ፈርዘር መሄድ ላይሄድበት ይችላል። በቃ ቀላል ነው። ጥርሱን በቀን 2 ጊዜ ማጽዳት፣ በተለይ ማታ በደንብ መጸዳት። ማታ በደንብ የሚጸዳ ከሆነ ምላሳችንን በደንብ የሚጸዳ ከሆነ ጥርሳችንን በደንብ የሚጸዳ ከሆነ በቃ ፈርዘር አይሄድም ማለት። ለምሳሌ ብዙ ጊዜ ልጆች ላይ የሚከሰቱ ነገሮች አሉ። ለምሳሌ ልጆች ብዙ ጊዜ ጣፋጭ ነገሮች ምናምን ስለሚመገቡ የጥርስ መቦርቦር፣ መበላላት ምናምን ሊኖር ይችላል። ይሄንን ወላጆች ቶሎ አርሊ እንደዚህ አይነት ነገር ባለመስጠት ወይም ከሰጡም በበቂ ሁኔታ ትንሽ በመስጠት
ጥርሳቸውን በማጽዳት መከላከል ይችላሉ ማለት ነው። ግን ፈርዘር የሄዱ ነገሮች ሲሆኑ ነው የተለያየ ሕክምና ሊኖራቸው የሚችለው ማለት ነው። ሰው በቤት ውስጥ ማጽዳት እና መጠበቅ ራሳችንን እንችላለን ማለት ነው። ኢት ፍሩት ምግቦች ለምሳሌ እንደ ቫይታሚን ሲ ምናምን የሆኑ ምግቦች እነሱን የሚመገብ ሰው ለምሳሌ እንደ እጽዋቶችን ማለት ነው። ሌላው ደግሞ ወተት ምን የሚጠቀም ሰው ያው በልጅነት ልጆች በሚጠቀሙት ሰዓት ጥርሳቸው አቅም ይኖረዋል። ወተት የሚጠጣ ሰው የጥርስ አንደኛው ጥርሳቸው እንዲጠነክርና አቅም እንዲኖረው ይሆናል ማለት ነው። ግን ጣፋጭ ምግቦች የሚያበዙ ከሆነ አንድ ሰው ጣፋጭ ምግብ የሚመገብ ከሆነ ለጥርስ መቦርቦር ምክንያት ማይጸዳ ከሆነ ማለት ነው ማይጸዱ ከሆነ እንደዚህ ለጥርስ መቦርቦርና ለጥርስ ለአፍ ሽታም ለተለያየ ነገር ተጋላጭ ሊሆን ይችላሉ ማለት ነው። ሰው የምንመገባቸው ምግቦች በበቂ ሁኔታ መመገብ የተሻለ ነው። ግን ከተመገብንም በኋላ ማጽዳት ከቻልን ጥርሳችንም የአፋችን ሁኔታ የተጠበቀ ይሆናል ማለት ነው። ሰው በአመት 2 ክሊኒክ በመሄድ ጥርሱን ያሳይ፣ የአፉን ጤንነት ያሳይ። ማሳየት ከቻለ ቶሎ እርሊ መከላከል ይቻላል ማለት ነው። ሌላኛው ደግሞ በቤት ውስጥ ሰው ራሱን ጥርሱን በማጽዳት ምላሱን በማጽዳት መከላከል የሚችላቸው ነገሮች ናቸው ማለት ነው። እነዚህ የሚያደርግ ከሆነ ለብዙ ነገር ተጋላጭ ላይሆን ይችላል ማለት ነው። አንደኛው ጠዋትና ማታ ጥርስን ማጽዳት፣ ከዛም አልፎ ምላስን ማጽዳት። እንደዚህ የምናደርግ ከሆነ ለተለያየ ኢንፌክሽኖች ላንጋለጥ እንችላለን ማለት ነው።